እንግዲህ ዳግም የብሌንን እናት ከታገተችበት አስፈትቶ ይዞላት መጣ። ብሌንን ከሚወስዷት ሰዎችም አዳናት። ብሌን እነዚህ ሰዎች አረመኔና መጥፎ ናቸው፣ የትም ቦታ ልትሄጅም ሆነ ሊወስዱሽ አይችሉም በማለትም እንግዲህ የበኃይሉ ሰዎች ናቸው። እናትሽንም እንዳግታት ያደረጉት እነሱ ናቸው። ስለዚህ ያገቷቸው ደግሞ እውነታውን ልንገርሽ፣ ማመን አለማመን ያንቺ ጉዳይ ነው። ምክንያቱም አንቺንም እናትሽንም እንደሚገሏቸው ስለነገሩኝ ማገቱ ይሻላል ብዬ የመረጥኩት ነገር ነው። ስለዚህ እውነታው ይሄ ነው። አሁን እናትሽን ይዤ ስለመጣሁ አንቺ ከአቶ በኃይሉ ሰዎች ጋር መሄድ የለብሽም በማለትም እንግዲህ ብሌንን ልትሄድ በተነሳችበት አስቀራት። ሌላው በሚያሳዝን ሁኔታ አቶ በኃይሉን ወንጀሉን በማጋለጥም እጅ ከፍንጅ እንዲያዝ አደረገው። በዚህን ሰዓት ቃል የሱን ፋይል ለጠላቶቹ ለመላክ እየጎረጎረችበት ባለችበት ሰዓት ዘው ብሎ በመግባት ዳግም የቃልን ወይም ደግሞ ቃል ይዛ በኃይሉን ልታስፈራራ የሞከረችበትን ፍላሽ አውጥቶ ከላፕቶፓ ወስዶ ለበኃይሉ የተዘጋጀውን ወጥመድ ዳግም አደረገው። በዚህን ሰዓት እንግዲህ ብሌን የምትይዘውን የምትጨብጠውንም አጣች በደስታ። እውነታውን ለሰላምም ነገራት። እኔ ከቢሌን ጎን የሆንኩት ለያለ ምክንያት ሳይሆን የብሌንን እናት ያገተው ወንድምሽና እንደውም ቃል ናቸው። ቃል ደግሞ የመጨረሻ አረመኔ ናት። ይቅርታ አድርግልኝ፣ ልጅሽ ትሆን አትሆንም ማቀው ጉዳይ የለም በማለትም እውነታውን ለሰላም ተናገረ። በዚህን ሰዓት ብሌንም እንግዲህ እትዬ እሱን ስለ ቃል እውነታውን እነግርሻለሁ፣ ብዙ ያየሁትና የሰማሁት ጉድ አለ አለቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደራ ቀጣይ ፓርት ይዘን መጥተናል። ብሌንን ምን አጋጠማት የሚለውን አብረን የምናየው ይሆናል። እንግዲህ ብሌን ያደረገችው ነገር እናቷን ለማትረፍ ስትል እናቷ ጋር ቀጥታ ለመሄድ እናትሽ በታገተችበት ቦታ ትመጫለሽ ብለውም ስላስፈራሯት ነበረ። እሷም እሺ ብላ ለመሄድ በተዘጋጀችበት አካባቢና አቅጣጫም ዳግም እውነታውን ዝርግፍግፍ አድርጎ ለብሌን በመንገር ብሌንን እንዳትሄድ አድርጎም ከለከላት። በዚህን ሰዓት እናትሽ ያለችበትን ቦታ እመኝኝ፣ እኔ አውቀዋለሁኝ፣ ያገትኳቸው እኔ ነኝ። ምክንያቱም እናትሽን ሊገሏት ስለነበረ አንቺንም እናትሽንም ሊገሏቸው ስላቀዱ ከሚገሏቸው እኔ ባግታቸው ይሻላል ብዬ አገትኳቸው። ግን ደግሞ እነሱ እንገላታለን ወይ አግታት ብለው ስላስፈራሩኝ ነው። ስለዚህ ብሌንዬ አንቺ የትም ቦታ አትሄጅም። አንቺን ብትሄጂ እናትሽን ልታገኝ ስለማትች ተረጋጊና እዚህ ያለውን ነገር እነፍታ በማለትም ዳግም እውነታውን ሲነግራት የባቶ ኃይሉ ሰዎች እንግዲህ ከውጭ ላይ ብሌንን ሲጠብቁ ጎትተው ለመውሰድ ሲሞክሩም እንግዲህ ዳግም የት ነው የምትወስዷት በማለትም ቀውጢ ሲያፈላ ጥለው ደንግጠው ለፖሊስ ነው የምደውለው ሲላቸውም ጥለው እየሮጡ ሲሄዱ በዚህን ሰዓት ብሌንን እቤት ውስጥ ካረጋጋና ካስቀመጣት በኋላ ቀጥታ ቃል የበኃይሉን ፍላሽ ስጎረጉርና ለሌላ ሰው ወንጀሉን ልትልክ ባለችበት ሰዓት ዳግም ዘው ብሎ በመግባት ፍላሹን ከላፕቶፓ አቋርጦና ልትልክ የነበረውን መረጃዎችም ደልቶ ፍላሹን ይዞ መጣ። እናም አቶ በኃይሉን የሚያስፈራራበት እና ለፖሊስ የሚያስይዝበት ዋነኛው ምክንያቱ እንግዲህ ፍላሹ እንደነበረ በደንብ ተረድቷል። በእርግጥ ፍላሹን እንደወሰደችው ብሌን ለዳግም ነገረችው። እናም ተብሌን የሰረቁት የአቶ ኃይሉ ፍላሽ ስላለ እሱን እስር ቤት ወስጄ ከትቼ እኔ ነጻ ወጥቼ ገንዘቡን ወርሳለሁ እያለ ስታወራ ሰምቻታለሁ። ስለዚህ ያን ጊዜ የጠፋን ፍላሽ እሷ ጋር ነው። ፍላሹን ደግሞ እሷን ሲጣርገ ይዘ በጉልበትም ቢሆን አምጣ ብላ ብሌን ላከችው። በዚህን ሰዓት እየሮጠ ዳግም ሲገባ ብሌን ደርቃ ቀረች። ያም ላፕቶፕ ሳይዘጋ ስለነበረ ፍላሹም እዛ ላፕቶፕ ላይ እንደተዘጋ እንዴት
እየሰካ ዳግም አውጥቶ እሷንም በጥፊ ደርግሞ አምጥቶ ፊላሹን በመያዝ እንግዲህ በሌላ ስልክ አቶ በኃይሉን እያስፈራራ የብሌንን እናት ካለቀካት እመነኝ አንተ ወንጀልህ እኔ እጅ ላይ ነው እያለም ሲያስፈራራው አንድ ነገር ብታደርጋት እመነኝ ውለህ አታድርም በማለትም እዳውን ሲያሳየውም እንግዲህ በኃይሉ የብሌንን እናት ለመልቀቅ ተስማማ። ነገር ግን አሁን ዳግም አርፋችሁ ማትቀመጡ ከሆነ እመኑኝ እያለ ማንነቱን ደብቆ ሲያስፈራራም የብሌንን እናት ዳግም ሄዶ አምጥቶ ወደ ሰላም ቤት ይዟት መጣ። በዚህን ሰዓት የአቶ በኃይሉን ፍላሽ እንግዲህ አሳልፎ ለፖሊስ በመስጠት ሁላቸውንም ነጣ አወጣ ዳግም። በዚህን ሰዓት ሰላም የወንድሟን አረመኔነትና የቃልን ደግሞ ከበኃይሉ ጋር መስራቷን ስትሰማ የመጨረሻም ተናደደች። ግን ደግሞ እስካሁን ድረስ ሰላም ቃል ልጇ መሆኗን እንጂ ልጇ አለመሆኗ ገና ስላልተነገራት ምን አይነቱ እሱ ስላሳደገች ነው እንደዚህ ጨካኝ የሆንሽው? ለምን እንደዚህ ታደርጊያለሽ? ለምን እያለችም ስትጮህባታለች። ብሌንም አሁን እውነታውን ተናግራ እውነታውን ለማውጣትም ተገዳለች። ግን ደግሞ ዛሬ በሰላም እንደርና ቀጣይ ፓርት አውጥቼ ጉዷን ነው የምዘረግፍላት። ከዚህ በላይ ቀን በቀን ሰዎችን እንድትገል አልፈቅድላትም አለችው ለዳግም። ዳግምም እውነታውን ሰላም ማወቅ አለባት። ምክንያቱም በንዴት አሁን እሱ ከታሰረ ብላ ታወቀብን ብላም ልታስወግዳት ትችላለች ሲላትም ብሌንም በፍጹም እኔ እያለሁኝ እሷን ምንም አታደርጋትም እንጋደላታለን እንጂ ስትለውም እኔ አስፈራራታለሁ እውነታውን። አሁን ጉልበቷ በኃይሉ ነበር። በኃይሉ እስር ቤት እንደገባ ስለምታውቅ ምንም አታመጣም። ሰላምንም መሸወድ አትችልም። ወይ ብን ብላ ከዚህ ቤት ትወጣለች ወይ ደግሞ አርፋ አንቺ ላይ የምትዝተውን ነገር እንድታቆም አደርጋታለሁኝ አለ ዳግም። አሁን ዳግም ለብሌንና ለእናቷ ነጻነት አወጀ። ቀስ በቀስ እንግዲህ የብሌን እናት አሁን የብሌን አሳዳጊ የብሌንን ወላጅ እናት ልፈልግ ማለቷም ስለማይቀር እዛው እንግዲህ ሁሉም እናትና ልጅ መሆናቸውን የሚተዋወቅበት እቅድና እንዲሁም ደግሞ ድርጊት እንደሚፈጠር ምንም ጥርጥር የለውም። አሁን አቶ በኃይሉ ድንጋይ ቢነክስ የናቃቸውና እንዲሁም ደግሞ ገረዴ እያለ እያበሳቆለና እያንቋሸሸ የሚሰድባት ብሌን የመጨረሻ ውድቀቱን ስላሳየችው የመጨረሻ እየተናደደ ወደ እስር ቤቱ ገብቷል። በዚህን ሰዓት ሰላም ማንን ድመን ማንን ወንድሜ እናቴ ልይ ካልታመነ ማንን ነው ማምነው ዳግም እያለች እንግዲህ ደምንቧ ማልቀስ ጀመረች። ግን ደግሞ አማራጭ ስለሌላት አሁን ላይ ጸጥ ብላለች። ብሌን አሁን የመጨረሻ ድል የተጎናጸፈች እስከሚመስላት ድረስ የእናቷን ወይም የአሳዳጊዋን ነጻነት አጌታ የእሷንም የባቱ ኃይሉ ግፍ ስለቆመላት እጅግ በጣም ደስተኛ ሆና ወደፊት ደግሞ ወላጅ እናቴን ከአሳዳጊ ጋር ሁኜ ፈልግ ያገኛታለሁ እያለች በደስታ ለዳግም ስታወራው ነበረ። ዳግምንም እመኔ ብሌን ወላጅ እናትሽም ትገኛለች። እኔ ደግሞ ለዚህ አንደኛው እና የመጀመሪያው ዋጋ የምከፍለው እኔ ነኝ፣ ዝግጁ ነኝ። በዛም ደግሞ በኃይሉ አጥፍቷት የነበረውን እናቴን ላገኛትም እችላለሁ። እመኘኝ። ሁለታችንም አንድ አይነት ቁስል ነው ያለን። እናት የለንም። እናታችንን የአረመኔ ለገንዘብ ሲል አሳጥቶናል። ስለዚህ አሁን የእሱን ወንጀልና ያንን ደግሞ አላንድ ተላላኪው ባልደረባው እሱንም እከታቸዋለሁ አላት። ምን ያኮ አሁን ቅድም ሊወስደኝ የነበረው እኔን ከዚህ ቀደም ሊገለኝ እየታገለኝ ባለበት ሰዓት ነው። እናም ድንገት የዳንኩት ገድያ ተርኩኝ ብሎ ሳይገለኝ የቀረው እማዬንም ሊገላት የሞከረ ሰው ነው። ስለዚህ የሰውዬ የበኃይሉ ነው አይደል አለችው። አዎ እኔንም እያስፈራራኝ ያለው እሱ ነው። እናትህን እገላታለሁ፣ አንተን እገልሃለሁ እያለ እናም አሁን ላይ ብዙ ችግር እየተፈጠረ ያለው በሱ ነው። ስለዚህ እሱም እዚህ ፍላሽ ውስጥ ስላለበት
እንዳለ የሁለቱንም ውድቀት እኔ ወንድምሽ አጎናጽፋቸዋለሁ እመኚኝ አላት። እሷም በደስታ ዳግሜ አንተ ስላለ የመጨረሻ ደስተኛ ነኝ አሁን ላይ እውነት እንደዚህ ብቻዬን ነኝ፣ ማንም የለኝም፣ ተቆርቋሪ የለኝም እያልኩ ሳዝን ኖሬ ነበር። አሁን ግን የመጨረሻ አንድ ሳይሆን ብዙ ሰው ያለ ያክል እየተሰማኝ ነው አለችው። በዚህም ደግሞ ሰላምዬ ሁኔታዬን እየተረዳችኝ ነው። በቃ እድለኛ ነኝ ዳግም አለችው። ለማንኛውም አንቺ መረጋጋት አለብሽ ብሌኔ፣ ሁሉም ነገር ለኸይር ነው። ስለዚህ ማድረግ ያለብንን ነገር ከዚህ በኋላ ብቻሽን ላትወሰኝና ብቻሽን ላትሆኝ ንገሪኝ አላት። እሷም እሺ በቃ ችግር የለውም እነግርሃለሁ አለችው። ሁለቱም እንግዲህ አሁን ላይ ሁላቸውንም የሚጥሉበት ትልቅ ድርጊትና ጀብዱ ስለሰሩ አሁን ሰላምዬና እንዲሁም ደግሞ የብሌን አሳዳጊ በጣም ደስተኞች ሆነው ይገኛሉ። አቶ በኃይሉ ሰላም ላይ የፈጸመው ግፍ ስትረዳ ገና ልጇን አሰቃይቶ ሜዳ ጥሎ ብሌንን ያለ ሰው ብቸኝነት እንድሰማት ያደረጋትን ሰው ስትሰማ ምን ያክል ወንድሟ ላይ ጥላቻ እንደሚኖራት ግልጽ ነው። ግን ደግሞ አሁን ቃልን አንቺ ከሃዳ ውጭልኝ ከዚህ እያለች እየጮኸችባት ትገኛለች። ምን ማድረግ እንዳለባት ቃል አሁን እየተጨነቀ እያለች እያለቀሰች ነው። ግን ደግሞ ሁሉም ነገር ያደረገችው ነገር ጓደኛዋ ራሱ አሳልፏ እንደምትሰጣት በቀጣይ መኝኝ እኔ ነኝ አንቺን ጉድ መሰራሽ እያለች ነበረ። እናም ለቃል መታ ማለቴ ለሰላም መታ እውነታውን መናገሯ ምንም ጥርጥር የለውም። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባችሁ ብሌን